ከቅኝ ግዛት በኋላ ባለችበት ያለችው አስመራ ከ1880ዎቹ መጀመሪያ እስከ 1914 በነበሩት ዓመታት ቅኝ ገዢዎቹ አውሮፓውያን አፍሪካን የመቀራመት እቅዳቸውን የወጠኑበትና ያሳኩበት ዓመታት ነበሩ። 1890 ላይ ጣሊያን ኤርትራ የእርሷ ቅኝ ግዛት መሆኗን አወጀች። 1920ዎቹ መጀመሪያ ላይ ሞሶሎኒ ወደ ስልጣን መምጣቱን ተከትሎ ኤርትራ የአዲሲቷ ሮማ ግዛት አካል ሆነች። ከአምስት አስርተ ዓመታት በላይ በኤርትራ የቆየው የጣሊያን ኃይል በኤርትራ ቆይታው በመንገድ በባቡርና በህንፃ ግንባታዎች ላይ ተሳትፏል። በሁለተኛው የዓለም ጦርነት ወቅት በ1941 ዓ.ም ላይ የእንግሊዝ ጦር የጣሊያን ጦርን ከረን ላይ ድል አደረገ። ጣሊያንና አጋሮቿ በሁለተኛው የዓለም ጦርነት ሽንፈትን መከናነባቸውን ተከትሎ ጣሊያን ኤርትራን ጨምሮ በአፍሪካ የነበሯትን ቅኝ ግዛቶች ለመልቀቅ ተገደደች። ከጣሊያን ቅኝ ግዛት በኋላ ኤርትራ ከ1942 እስከ 1953 ያሉትን 11 ዓመታት በእንግሊዝ ጦር አስተዳደር ስር ነበረች። በወቅቱ ኤርትራውያን ነፃ ኤርትራን ማየት ናፍቀዋል። እንግሊዝ በበኩሏ ኤርትራ በኢትዮጵያና በሱዳን መካከል እንድትከፈል ፍላጎቷ ነበር። አሜሪካ ግን ኤርትራ በፌዴሬሽን መልክ ከኢትዮጵያ ጋር እንድትዋሃድ ምክረ ሐሳብ አቀረበች። የኃያሉ አሜሪካ ፍላጎት ተግባራዊ ሆኖ ኤርትራ ከኢትዮጵያ ጋር በፌዴሬሽን መልክ ተዋሃደች። ሉዓላዊ የሆነች ሀገር መፍጠርን ግብ ያደረጉ ኤርትራውያን ከተለያዩ ሁለት የኢትዮጵያ መንግስታት ጋር ለ30 ዓመታት ያክል የትጥቅ ትግል ሲያደርጉ ቆይተው እንደ አውሮፓውያን አቆጣጠር 1991 ላይ የኤርትራን ነፃነትን አወጁ። የተራዘመው የኤርትራውያን የትጥቅ ትግል በዓለማችን ከታዩ እጅግ ውጤታማ የሽምቅ ውጊያዎች አንዱ ነው ይባልለታል። 1991 ላይ ነፃነትን የተቀዳጀችው ኤርትራ 1993 ላይ ህዝበ ውሳኔ ከተካሄደ በኋላ ነበር በይፋ ነፃነቷን አውጃም በተባበሩት መንግስታት እውቅና የተቸራት። በተባበሩት መንግስታት በቅርበት ክትትል የተደረገበት ህዝበ ውሳኔ 99.8% የሚሆኑት ኤርትራውያን ነፃነትን እንሻለን ሲሉ ድምጻቸውን ሰጥተዋል። 1998 በሁለቱም ወገን ብዙ ደም ያፋሰሰው የኢትዮ ኤርትራ ጦርነት ተቀሰቀሰ። ለሁለት ዓመታት ገደማ በዘለቀው ጦርነት በ10 ሺዎች የሚቆጠሩ ሰዎች በሁለቱም ወገን ለሞት ተዳርገዋል። የአልጀርሱ ስምምነት በጦር ግንባር ላይ የነበረውን ጦርነት ያስቁመው እንጂ ለ20 ዓመታት በሁለቱ ሀገራት መካከል ሰላምም ጦርነትም የሌለበት ሁኔታ ውስጥ ቆይተዋል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ በሁለቱ ሀገራት መካከል ቆይቶ የነበረው ቁርሾ ተገፎ የህዝብ ለህዝብ ግንኙነት ተጀምሯል። ጻዕዳ አስመራ ሀገሬው አስመራን ጻዕዳ አስመራ እያለ ይጠራታል። ጻዕዳ በትግርኛም ነጭ ማለት ነው። እውነት ነው። አስመራ ንጹህ ነች። ቆሻሻ የማይታይባት ጽዱ ከተማ፣ በእድሜ ጠገብ ህንፃዎች የተሞላችው አስመራ ከዓመታት በፊት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ታሪካዊ ከተማ በመባል የዓለም የቅርስ መዝገብ ላይ ተመዝግባለች። የኤርትራ መዲና አስመራ ከ1890ዎቹ ጀምሮ የቅኝ ገዢው የጣሊያን ጦር መቀመጫ ሆና ማገልገል ጀምራ ነበር። ቅኝ ገዢው በአስመራ ጣሊያናዊ በሆነ የስነ ህንፃ ጥበብ ስልት ግንባታዎች ማከናወን ጀመረ። በወቅቱ ቅንጡ የሆኑ ለመንግስት አገልግሎቶች የሚውሉ ህንፃዎች፣ አብያተ ክርስቲያናት፣ መኖሪያ ቤቶች፣ ሆቴሎችና የሲኒማ ቤቶች ግንባታ ተከናውኗል። ከ1893 እስከ 1941 ድረስ የተገነቡት እነዚህ ህንፃዎች ዘመን ተሻግረው ዛሬ ላይ ታሪክን ያስታውሳሉ። የነዋሪው ቆሻሻን የመጠየፍ ባህሪ ካለው የፍሳሽ ማስወገጃ ስርዓት ጋር ተዳምሮ ከተማዋን ንጹህ አድርጓታል። ጎዳናዎቿ ንጹህ ናቸው። ስለዚህም የአፍንጫን ሰላም የሚነሳ ጠረን በአስመራ ከተማ ጎዳናዎች ላይ አይገኝም። ቅኝ ገዢዎቹ ጣሊያኖች በአስመራ አሻራቸውን ጥለው ካለፉባቸው ነገሮች አንዱ የፍሳሽ አወጋገድ ስርዓት ግንባታ አንዱ ነው። ፍሳሽ ማስወገጃ ቱቦዎች በከተማዋ ጎዳናዎች ስር ተገንብተው ይገኛሉ። እንዲያውም በቀዳማዊ ኃይለ ሥላሴ ዘመነ መንግስት ከተማዋ ጧት ከስራ ሰዓት በፊት ትታጠብ እንደነበርም ይነገርላታል። ይህ ብቻም አይደለም። በአስመራም ሲጓዙ ቢያድሩ አባ ከና የሚለው አይኖርም። ሀገሬውም ሆነም የውጭ ዜጋው ከመሸ እንደፈቀደው በእግሩ ይጓዛል። በአስመራም አንድ ምሽት እንዳሳለፉ ስለ ከተማዋ ሰላማዊነት ሌላ አማኝ አያሸውትም። ትሮቪላ፣ ፍራንሲስኮ፣ ዳንተ፣ ቪሊያጆ፣ ሳንታ አናም እንዲሁም ቦላጆ እኚህ ስሞች በሀገረ ጣሊያን የሚገኙ የከተማ ስሞች አይደሉም፣ የአስመራ ሰፈሮች መጠሪያ እንጂ። የአስመራ ሰፈሮች ብቻ አይደሉም። ብዙ
የአስመራ ካፍቴሪያዎችና ምግብ ቤቶች ጨምሮ መጠሪያቸውን ያገኙት ከጣሊያንኛ ቋንቋ ነው። ሌላኛው የአስመራ ውበት በጥንቃቄ በመስመር የተተከሉ ዛፎች ናቸው። ዘንባባና ሽባካ ተብሎ የሚጠራው ዛፍ ለከተማዋ ልዩ ገጽታን አጎናጽፎታል። ኤርትራ በደቡብ ከኢትዮጵያ፣ በደቡብ ምስራቅ ከጅቡቲ፣ በምዕራብ ከሱዳን፣ በምስራቅ በኩል ደግሞ ከቀይ ባህር ጋር ትዋሰናለች። የተባበሩት መንግስታት ድርጅት የኤርትራ የህዝብ ብዛት ወደ 5 ሚሊዮን ይገመታል ይላል። ወደ 400 ሺህ የሚጠጉት ደግሞ መኖሪያቸውን በመዲናዋ አድርገዋል። በ6 ዞኖች የምትከፋፈለው ኤርትራ ትግርኛ፣ አፋር፣ ኩናማ፣ ብሌን፣ ሳሆ እና ራሻይዳን ጨምሮ እውቅና የሚሰጣቸው 9 ብሔሮች ይኖሩባታል። በኤርትራ የሚገኘው አፋር በጅቡቲና ኢትዮጵያ ጋር ከሚኖሩት አፋሮች ጋር ተመሳሳይ ቋንቋና ባህል ያላቸው ናቸው። ከተቀሩት የኤርትራ ብሔረሰቦች በመልክና በአኗኗር ዘዬ ለየት የሚሉት የራሻይዳ ህዝቦች ናቸው። መነሻቸው ሳውዲ አረቢያ እንደሆነ የሚነገርላቸው ራሻይዳዎች አረብኛ ቋንቋ ተናጋሪዎችና የእስልምና እምነት ተከታዮች ናቸው። አርብቶ አደርና ከመካከለኛው ምስራቅ የሚገቡ ሸቀጣ ሸቀጦችን በጭነት መኪና በመነገድ የሚታወቁት ራሻይዳዎች ቀይ ባህርን ተከትለው በኤርትራ በረሃማ ቦታዎች ላይ ይኖራሉ። የራሻይዳ ሴት ከ5 ዓመቷ ጀምሮ ከዓይኗ በስተቀር የተቀረ ፊቷን በደማቅ ጨሌ በአማረ ጨርቅ ትሸፍናለች። የሰዓትና የቀን አቆጣጠራቸውን ከተመለከተን ደግሞ ከኢትዮጵያ ጋር ፍጹም ይለያያል። አገልግሎት ፍለጋ አርፍደው በደረሱበት ስፍራ ነገ ጠዋት 8 ሰዓት ላይ ኑ ልትባሉ ትችላላችሁ። ኤርትራውያን ሰዓት የሚቆጥሩት ልክ እንደ ምዕራባውያኑ ነው። የቀን አቆጣጠር ስርዓታቸውም ቢሆን እንደነርሱ ነው። የኤርትራ መገበያያ ገንዘብ ናቅፋ ይባላል። ባለ 1፣ 5፣ 10፣ 20፣ 50 እና 100 ኖቶች አሉት። አንድ የአሜሪካ ዶላር በ15 ናቅፋ በህጋዊ መንገድ ይመነዘራል። በኤርትራም ዶላር በጥቁር ገበያ ላይ ለመመንዘር መሞከር ቀይ መስመር እንደማለፍ ከባድ ጥፋት ነው። ዶላር መመንዘር የሚቻለው በብቸኛው የኤርትራ ንግድ ባንክ ብቻ ነው። በአሁኑ ወቅት በባንክና በጥቁር ገበያ ላይ ያለው ልዩነት ሰፊ የሚባል አይደለም። 1 ዶላር በጥቁር ገበያ ላይ 17 ናቅፋ ብቻ ነው የሚመነዘረው። የአስመራን የትራንስፖርት አማራጭ ከተመለከትን ደግሞ እንደ ዝርግ ሳህን ለጥ ባሉት የአስመራ ጎዳናዎች ነዋሪው ብስክሌቶች እንደ ሁነኛ የትራንስፖርት አማራጭ የመረጠ ይመስላል። ትልቁ ትንሹ በብስክሌት ሽር ይላል። ቦርሳ በጀርባቸው ያነገቡ ታዳጊዎች በብስክሌት ወደ ትምህርት ቤት ያቀናሉ። ሰራተኛው ጉዳዩን ለመፈጸም በብስክሌት ይንቀሳቀሳል። አውቶቡሶችና ቢጫ ታክሲዎችም ደንበኞቻቸውን ከቦታ ቦታ ያመላልሳሉ። በኤርትራ አነስተኛ ደሞዝ፣ ወደ ሀገር ውስጥ በሚገቡ መኪኖች ላይ የሚጫነው ከፍተኛ ግብር እንዲሁም ከፍተኛ የነዳጅ ዋጋ ተደማምረው የግል መኪና ባለቤት መሆንን ከባድ ያደርጉታል። በዚህም በከተማው የሚስተዋሉት የተሽከርካሪዎች ቁጥር እጅግ አነስተኛ የሚባል ነው። ለመኪኖች በቅደም ተከተል የሚሰጠውን የሰሌዳ ቁጥር ከግምት ውስጥ በማስገባት በኤርትራ የሚገኙ የግል መኪኖች ብዛት ከ40 ሺህ እንደማይዘሉ ማስላትም ይቻላል። አስመራም የትራፊክ መጨናነቅ የማያውቃት ከተማ በመሆኗ ትራፊክ አልባዋ መዲና የሚል ስያሜ ተሰጥቷታል። ወደ የትኛውም አቅጣጫ መኪና ይዘው ቢንቀሳቀሱ በሌሎች የአፍሪካ ከተሞች የሚያስተውሉትን አይነት የትራፊክ መጨናነቅ በአስመራ አይመለከቱም። የሚበላ ፍለጋ ወደ አንዱ ሬስቶራንት ጎራ ቢሉ በምግብ ዝርዝር አማራጭ ውስጥ በቅድሚያ ተዘርዝረው የሚመለከቱት እነ ፓስታ፣ ላዛኛና ፒዛን የመሳሰሉ ምግቦችን ነው። ኤርትራውያን የሚያሰናዱት ፓስታና ፒዛ እጅግ ድንቅ ጣዕም አላቸው። እንጀራ ከከጀሉ እንዲሁ በቀላሉ የሚያገኙት ሳይሆን ባህላዊ ምግብ የሚያዘጋጅ ቤት መፈለግ ግድ ይሎታል። እግር ጥሎት ወደ አስመራ ካቀኑ ከተማዋ ለእንግዶቿ ጀባ ከምትላቸው በርካታ የመስህብ ስፍራዎች ቢያንስ የሚከተሉትን ሳይመለከቱ እንዳይመለሱ። ፊያታ ታግሊ ኤሮ ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር 1938 ሲሆን የነዳጅ ማደያ፣ ጋራዥና የመኪና እጥበት አገልግሎት ይሰጥበት ነበር። ከታሪካዊነቱ በተጨማሪ ይህንን በአውሮፕላን ክንፍ ቅርጽ የተገነባን ግንባታ ለየት የሚያደርገው ወደ ጎን 15 ሜትር የሚረዝሙት ክንፎቹ ያለ ምሰሶ መቆማቸው ነው። ፊያት የተገነባው በጣሊያናዊው የሥነ ሕንፃ ባለሙያ ጆሴፔ ፔታዚ ሲሆን አስጎብኚዎች ስለዚህ ሕንፃ ግንባታ አንድ አስደናቂ ታሪክ ይናገራሉ። የሥነ ሕንፃ ባለሙያው ጆሴፔ ፊያትን ለመገንባት ሐሳቡን ለአካባቢው መስተዳድሮች ባቀረበላቸው ወቅት 15 ሜትር እርዝመት ያላቸው ክንፎች ያለ ድጋፍ ማቆም አይቻልም በማለት እቅዱን ውድቅ አድርገውበት ነበር ይላሉ።
በዚህ የተበሳጨው ጆሴፔ ይህ ግንባታ ከፈረሰ ራሴን አጠፋለሁ ብሎ ዝቶ ንድፉን ከልሶ ቋሚ ድጋፎችን ያስገባ በማስመሰል ግንባታውን መጨረሱ ይነገራል። ፊያት በወቅቱ ከአስመራ ተነስተው ወደ ኢትዮጵያና የወደብ ከተሞች ለሚያቀኑ መኪኖች ነዳጅ የሚሞሉበት ብቸኛው ስፍራ ነበር። ዛሬ ላይ ከ80 ዓመታት በኋላም አገልግሎት ሳይሰጥ ብቻውን ተትቶ ቆሞ ይገኛል። አስመራም ዛሬ ላይ ሲያጤኗት ጭር ያለች ከተማ ናት። ከብዙ አስርት ዓመታት በፊት የነበራት ገጽታ ግን ሌላ ነበር። ቅንጡ የሲኒማና የቲያትር ቤቶች እንዲሁም የሬስቶራንቶችና ካፍቴሪያዎች መገኛ ከተማ ነበረች። ዛሬ ላይ ባዶአቸውን የቀሩት እነ ሲኒማ ሮማ፣ ሲኒማ ካፒቶል፣ ኦዲዮን ሲኒማና ሲኒማ አስመራም ለዚህ ማኝ ናቸው። በ1920ዎቹና 30ዎቹ የተገነቡት እነዚህ ሲኒማ ቤቶች በዘመናቸው አሉ የተባሉ የእንግሊዝኛና ጣሊያንኛ ፊልሞች የሚታዩባቸው ነበሩ። አሁን ላይ ገሚሱ ባዶን ቀርቷል። የተቀሩት ደግሞ ሀገር በቀል ፊልሞችንና የእንግሊዝ ፕሪሚየር ሊግ የእግር ኳስ ጨዋታዎችን ያሳያሉ። በተለያዩ ወቅቶች በኤርትራ የተደረጉ ጦርነቶች ምን ያክል አስከፊ እንደነበሩ ይህንን ስፍራ በመጎብኘት መገንዘብ ይቻላል። በዚህ ታንክ ግሬቭያርድ ወይም የታንክ የመቃብር ቦታ ተብሎ በሚጠራው ስፍራ በጦርነት የወደመ የጦር ተሽከርካሪ አይነት አንድም የቀረ አይመስልም። ከታንክ እስከ አየር መቃወሚያ፣ ከአውቶቡስ እስከ መድፍ ብቻ ሁሉም አይነት ተቃጥሎና ወላልቆ በአንድ ቦታ ላይ ተሰብስበው ይገኛሉ። ቀረብ ብለው ሲመለከቱ የወደሙትን የተሽከርካሪ አካላት መኖሪያ ቤታቸው ያደረጉ ሰዎችን ያስተውላሉ። የጣሊያኖች የመቃብር ስፍራ በቀኝ ግዛት ወቅት ሕይወታቸው በኤርትራ ያለፈ ጣሊያናውያን ይቀበሩ የነበረበት ስፍራ ነው። በጥሩ ሁኔታ ተይዞ የሚገኘው ይህ የመቃብር ስፍራ አሁንም ድረስ ከጣሊያን ድረስ እየመጡ በዘመዶቻቸው የመቃብር ላይ የአበባ ጉንጉን የሚያኖሩ ሰዎች እንዳሉም ይነገራል። ካቴድራል ቤተክርስቲያን፣ ሲኒማ ሮማም፣ እንዳ ማርያም ቤተክርስቲያን እንዲሁም ሌሎች የጣሊያን ቅኝ ግዛት ዘመን የሥነ ሕንፃ ጥበብ ያረፈባቸው የሚገኙ ታሪካዊ ስፍራዎችም በአስመራ ይገኛሉ።